ቦነስ አይረስ እቺ ከተማ ደግሞ በደቡብ አሜሪካ ሁለተኛዋ ትልቅ ከተማ ነች። በመጎብኘት ደግሞ እንደዚሁ ከሜክሲኮ ሲቲ ቀጥሎ በጣም ብዙ ጎብኚዎች የሚገቡባት ነች። በዓለማችን ደግሞ 13ኛዋ ነች። ሀብታም የምትባል ከተማ ነች። ከ3 ሚሊዮን ያነሰ ህዝብ ነው የሚኖርባት እቺ ቦነስ አይረስ የምትባለው ከተማ። ግን ይሄ ትልቁ ደግሞ ግሬተር ቦነስ አይረስ የሚባለው ደግሞ አለ። ሙሉን ከተማዋን ይዞ የሚያቅፈው አካባቢ ያ ሁሉ ከተደመረ እስከ 12 ሚሊዮን ይደርሳል የነዋሪው ብዛት። ወደ ከተማው ከተገባ በኋላ ምሽት ላይ ነው የገባሁት። ደግሞ ያረፍኩበት ቦታ ቦነስ አይረስ ሲባል የምትለየው ከተማዋን የምትገልጽ የነጻነት ሐውልት አለች። የአሜሪካው ሐውልት ብዙ ጊዜ በፎቶግራፍ እናየዋለን። የዋሽንግተን ዲሲ ያለውን ሞኑመንት አይደለም፣ የእሱን የሚመስል ሐውልት ነው። ዋናው መሀል ከተማው ይሄ ሐውልት ነው። ሾጠጥ ያለችው ነጯ ሐውልት ነች እና እኔ የሚያረፍኩት እዛው ጎዳና ላይ ነው። በሐውልቱ የደቂቃዎች ርቀት ላይ ነው። ስለዚህ ብዙ ነገሮችን ለማየት በጣም ምቹ የሆነ ቦታ ነበረ። በጣም ህይወት ያለው ከተማ ነው ብያለሁ። እንዴት ነው ሁሉ ነገር እዚህ ከተማ ውስጥ ያለው ትላለህ? ብዙ ነገር ነው የሚታየው። ስፖርቱ እስከ ጥግ ድረስ ነው። ሙዚቃው፣ ቲያትሩ፣ መጽሐፍቱ፣ ፊልሙ፣ በቃ ሁሉም፣ ፖለቲካው፣ ሁሉም ነገር የሞላበት ከተማ ነው እስከ ጥግ ድረስ ማለት ነው። መታየት አለበት የተባለው ብዙ አስተያየትም የተሰጠበት ቦታ ቲያትሮ ኮሎን ነው። ቲያትር ቤት ነው። በጣም የተከበረ ትልቅ ቲያትር ቤት ነው። አጠቃላይ ከተማዋ የቲያትር ከተማ ትባላለች። እንግዲህ ያኔ በደህናው ጊዜ በተለይ በዛ በ20ዎቹ በ30ዎቹ ጊዜ በጣም ብዙ ቲያትሮች የሚታዩባት ከተማ ነበረች። አሁንም ቢሆን ቦነስ አይረስ ውስጥ ከ250 በላይ ቲያትር ቤቶች አሉ። ከተማዋ አንድ ጎዳና አለ፣ ፔሌግሪኒ የሚባል በጣም ደስ የሚል ጎዳና ነው። በዓለም ላይ ብዙ መጽሐፍት ቤቶች ያሉት ጎዳና ነው። አጠቃላይ ከተማዋም በዓለማችን ብዙ መጽሐፍት ቤቶች ያሉባት ከተማም ነች። የድሮ መጽሐፍት ብቻ የሚሸጡ አሉ፣ አዳዲስ የሚሸጡ አሉ፣ ብዙ የስፓኒሽ ብቻ የሌላ ቋንቋ በቃ ብዙ መጽሐፍት ቤት ነው ያለው። በሙዚቃውም ስትሄድ እንደዛው፣ በታንጎም፣ በሳይንስ፣ በምርምሩ እንደዚህ ጥግ ድረስ ሄዱ ናቸው። በረራ ኢትዮፒካ ሊንክ